የአቶ ሞገስን ወንድም አግኝተነው ነበር። አይታችኋል። ባለፈው ቪዲዮ ሻምበልን አግኝተነው ነበር እና ነው ሁለት ብለታል። ኮማ ውስጥ ነው ያለው። ብዙ የመናገር አቅምም የለው። የውሻ እርባታ ስራ ላይ የተሰማራ ግለሰብ ነው። ለማን ናችሁ? ለምንድነው ውሾቹ የምታባሩት? ሰላም ነህ ሰዓቱ ሳምሶን? ምንድነው ውሾቹ ወሬ ምንድነው? ማን ነው? ውስብስብ ያለ ነገር ነው። አንዱን ነገር ፈታን ስንል ጓደኛሽ በሰው ማጥፋት ወንጀል ከባባድ ጊዜያቶች ነው እያሳለፍን። እኔ ጋር በብዛት የሚገኙት የእንስሳ መድኃኒቶች ናቸው። አቶ ሞገስንም በዛ ሰዓት ያጋጠመን ይሄ ነው። እንዴት ብትደፍሪ ነው ከቤቴ ድረስ እንዴት ብትደፍሪ ነው? እንደውም ይብቃ። ይሄን አልኩት ብዬ ከእናንተ ጋር ራሱ ጊዜ ማቃጠል የለብኝ። የሚኪ ወይዘሮ መስከረም ታሪክ አቶ ከቤቴ ምንድነው? ስለመስከረም አይመለከተኝም። የአቶ ሞገስን ወንድም አግኝተነው ነበር። አይታችኋል። ባለፈው ቪዲዮ ሻምበልን አግኝተነው ነበር እኮ። ይሄንን ጉዳይ ነገረኛ ሀዘናችን ሁሌ ማስታወስ የለብንም። በቃ ሰው ይወለዳል ያድጋል። ሻምበል አምጥቶ አንተ ጋር እንዳስረከባቃ ያረመኔ ጨካኝ ስንል የነበረው ይሄ ልጅ የት ነው ያለው? የት ነው ያረከው? ሰው ላይ በፍጹም መፈረጃ አንችልም። ሰው ላይ መፍረድ ማንም ስልጣን አልሰጠንም። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የግሩሜን ቻናል ለምትከታተሉ ቤተሰቦች በያላችሁበት እንዴት ከረማችሁ? እንዴት ቆያችሁ? ግሩማ እያለ ተመልሼ መጥቻለሁ። እንግዲህ ውጥንቅጡ የወጣ ጉዳይ ውስጥ ነው እየገባን ያለ ነው። በጣም ውስብስብ ያለ ነገር ነው። አንዱን ነገር ፈታን ስንል ያ የተፈታው ጉዳይ መልሶ እየታሰረ እየተቸገርን በቃ በጣም ከባባድ ጊዜያቶች ነው እያሳለፍን ያለ ነው። እንግዲህ እናንተም እንደምታዩት ነው ያጋጠመን የቤተሰብ ሁኔታ። እንግዲህ የቤተሰብ ታሪክ አቶ ሞገስ የሚኪ ወይዘሮ መስከረም ታሪክ እንግዲህ በጣም ረጅም ዓመትን ቆየ። እንግዲህ ይህን ስራ መስራት ከጀመርን ጀምሮ የነበረ ታሪክ ነው። እንግዲህ ታስታውሳላችሁ ያኔ ጀምሮ እንግዲህ ሁለቱ እህትማማቾች የሚኪ እህቶች እንግዲህ ፍቅረኛ አድርጓቸው እዚህ ወደ ከተማ መጥቶ አባቱን ለመበቀል ንብረቱን ለማስመለስ የእናቱን ሀብት ለማስመለስ ሲል ከተማ መጥቶ ብዙ ነገሮች ተፈጥረው አባቱ መጥቶ እርቅ ተፈጽሞ በጣም ሰፊ እንግዲህ ረጅም ጊዜያትን የፈጀ ታሪክ ነበረ። ታስታውሳላችሁ ያኔ ጀምሮ አሁንም እዛው ጉዳይ ላይ ያለ ነው። እንግዲህ ይሄ ቤተሰብ በጣም የሚያሳዝን ቤተሰብ ነው። መች ተሳክቶ ቀጥ ያለ ኑሮ እንደሚኖሩ በጣም ግራ የሚያጋባ ሁኔታ ነው ያለው። ማለት ቀጥ ብለው ኖረው ትክክለኛ ሰው የሚኖረው ኑሮ ሰላማዊ እናት አባት ይኖራል፣ ልጆች ይኖራሉ። አባት ይሰራል፣ እናት ትሰራለች፣ ልጆች ይማራሉ። ትክክለኛ ኑሮ የሚባለው ይሄ ነው በቃ። አሁን ላይ ግን የዚህ አቶ ሞገስ ቤተሰብ ታሪክ በጣም ከባድ ነው። በቅርቡ ነው አቶ ሞገስን በሞት ያጣናቸው። እንግዲህ ያው የተጽናና ነው። ብዙ ነገሮች አሉ ሊያጽናኑ የሚችሉ። ያው ጥቁር አትልበሱም ተብለን ነው እንግዲህ ሀዘናችን ሁሌ ማስታወስ የለብንም። በቃ ሰው ይወለዳል ያድጋል ይሞታል። መልካም ስራ ከሰራ ስሙ ከመቃብር በላይ ይሆናል። ጥሩ ስራ ከሰራ ደግሞ እንግዲህ ሁሌ እየተሰደበ የተወቀሰ እሱ እኮ በመሞቱ እንኳን ሞተ እሳይ ሞተ እየተባለ ሁሌ ስሙ በጉድፍ በመጥፎ ሲነሳ እንግዲህ እድሜ ዘላለሙ ይቆያል። አቶ ሞገስ መልካም ሰው ነበሩ። በጣም ለሰው አሳቢ ነበሩ። እንግዲህ ከወይዘሮ መስከረም ጋር የተፈጠረው ነገር ብቻ ነው ያኔ እኛ እሳቸውን መጥፎ አድርገን እንድንስል። ያው ሰው ሳናይ ነው የምንፈርደው። ብዙ ጊዜ የምንሰማውን ብቻ በመከተል ሰው ላይ እንፈርዳለን። ሰው መጥፎ ነው ሲለን አዎ መጥፎ ነው ብለን አብረን እንደግፋለን። ሰው ጥሩ ነው ሲለን አዎ ጥሩ ነው ብለን እንደግፋለን። ግን መረዳት ያለብን ነገር እኛ ራሳችን ያንን ጉዳይ እስካላየነው ድረስ ሰው ላይ በፍጹም መፈረጃ አንችልም። ሰው ላይ መፍረድ ማንም ስልጣን አልሰጠንም። ሁላችንም የፈጠረን የራሳችን የሆነ ፈጣሪ ነው። እኛ ላይ መፍረድ የሚችለው እኛን መጥፎ ናቸው ጥሩ ናቸው ማለት የሚችለው እኛ ምድር ላይ ያለ ሰዎች ሰውን መጥፎ ነው ጥሩ ነው ማለት አንችልም። ምክንያቱም የራሳችንን ስማና አይደለም። እኛ ጥሩ ሆነን ነው ሰውን መጥፎ ነው እያለን የምንፈርጀው። እኛስ መጥፎ ሆነን እኛ ክፉ ምን ሰራ ሆነን ነው ሰውን እንዴ እኮ ጥሩ ነው ብለን የምንፈርጀው? ልክ አይደለም። ሰው እኮ ይሳሳታል፣ ሰው ያጠፋ ይችላል፣ መልካም ነገርንም እንዲሁ ሊያደርግ ይችላል። ግን እንደ ሰው ነው መቀበል ያለበት እንጂ እኛ ፈጣሪዎች አይደለም። አቶ ሞገስንም በዛ ሰዓት ያጋጠመን ይሄ ነው። መጥፎ ናቸው እኚህ ሰውዬ እኛ አረመኔ እኚህ ጨካኝ ስንል የነበረው በአቶ ሞገስ ጫማ ውስጥ ሆነን ሳይሆን ራሳችን ውጪ ላይ ሆነን እምንማይ ተመልካቾች እንደናንተው ስንመለከት እንደናንተ ቤተሰቦቻችን እያየነው ነው። እናንተ በቪዲዮ አያችሁት፣ እኛ በአካል አየነው እንጂ አንድ አይነት ነው የነበረው ጉዳይ። እና አቶ ሞገስ መልካም ሰው ነበሩ። እንግዲህ ነፍሳቸውን በአጸደ ገነት ያኑርልን። መልካችን እንግዲህ
የአቶ ሞገስን ወንድም አግኝተነው ነበር። አይታችኋል ባለፈው ቪዲዮ ሻምበልን አግኝተነው ነበር። ከባድ ሚስጥር ነው የነገረን። እውነት ይሁን ውሸት ይሁን አናውቅም። ለማጣራት ግን የራሳችን እርምጃዎች እየተከተልን ነው የምንገኘው። በመሀል ራሱን ወስዶ ነበር እኔ ላይ የሚጠቆመ አንተም አለበት እዚህ ውስጥ ብዙ ነገሮችን እያለ ነበርና ያው ብዙ ያልገባን ነገር አለ። ያው ወደ ሆስፒታል ወደ ሕክምና ወስደነው ነበር። አሁን ላይ ኮማ ውስጥ ነው ያለው። ብዙ የመናገር አቅምም የለውም። የተወሰነ ነገር ነው ድምጽ እና ትንፋሽ ብቻ ያለውና የተወሰነ ነገሮችም ነግሮናል። እንግዲህ የሆነ አቅጣጫም ሰጥቶናል። እንዲህ ቦታ ሄዱ የሚል አንድ አቅጣጫ ሰጥቶናል። እንግዲህ ያው ዋና እዚህ ጉዳይ ውስጥ ያስገባን የነበረው የሚኪ መጥፋት ነው፣ የሚኪ መታገት፣ የሚኪ እንግዲህ ሞቶ ሬሳው ከሆስፒታል መውጣት ነው። በህይወት አለ ይሉናል፣ ሞቷል ይሉናል። ያው እስካላየን ድረስ ማረጋገጥ አልቻለም። እንግዲህ ወንድሜን በህይወት ባገኘው ደስ ይለኛል። ብዙ ያላጫወትኩት ነገር አለ፣ ብዙ ያላወራሁት ነገር አለ። ብዙ ጊዜያቶችን አብሬ ማሳለፍ ፈልጋለሁ። በዛ ላይ እንዲህ ወንድሜ ባጭሩ እንዲቀጭብኝ አልፈልግም። ገና ትዳር ይዞ እናቱን ጦሮ የቤተሰቡን ህይወት አስተካክሎ እህቱን ድሮ። ውድ ቤተሰቦች ሰውን ከማጣት በላይ እዚህ ምድር ላይ በጣም ከባድ ስሜት ውስጥ የሚከት ምንም አይነት ጉዳይ የለም። ሚኪን እንድናጣው አልፈልግም። እስኪ ባካችሁ እናንተም ጸልዩ፣ በጸሎታችሁ አስቡ፣ በጸሎታችሁ እርዱን። እንግዲህ ሚኪን በህይወት እንድናገኘው አርጉ። እስኪ ያው አሁንም ፍለጋችን እንደቀጠልን ነው። እንግዲህ ሻምበል በሰጠን መረጃና አቅጣጫ መሰረት እስኪ አንድ አካባቢ ሄድን ነው የምንገኘው። እስኪ ያለውን ነገር አብረን እንከታተል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁ ጻፉልን። እንግዲህ ስለ ወይዘሮ መስከረም የተናገረውን ነገር ሰምታችኋል። ስለዚህ ሆስፒታል ናቸው ያሉት ወይዘሮ መስከረም። እዛም ሄደን ያለውን ነገር የምናጠራ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከግሩም ጋር መልካም ቆይታ ነው። እንግዲህ ሰውየው አለበት የተባለው ግቢ ነው የምንገኘው። የውሻ እርባታ ስራ ላይ የተሰማራ ግለሰብ ነው። እንግዲህ ውሾቹም አሉ እዚህ ጋር። ለነክሱን ጥረት እናርግና ሚኪ እዚህ እንዳለ ነው የተነገረን። እዚህ ምን እንደሚሰራ እናቅም። ምን እየሰራ እንደሆነ የምናውቀው ነገር የለም። ምን እያደረገ እንደሆነ የምናውቀው ጉዳይ የለም። እንግዲህ እዚህ ጋር ውሾችም አሉ፣ የሚያረባቸው ውሾች አሉ። እንግዲህ ውሾቹ እንዳይነክሱ ነው። ሰላም ነው? ምንድነው? እንዴት ነህ? እነማን ናችሁ? ሰላም ነው? እነማን ናችሁ? ለምንድነው ውሾቹ የምታባሩት? ሰላም ነህ? አቶ ሳምሶን ምንድነው ውሾቹ ወሬ ምንድነው? ማን ነህ? ምንድነው? ይሄ ካሜራው ፈልገህ ነው መተን ነበር። ከሚዲያ ነው የመጣ ነው እና ውሾቼን ለምንድነው የምታባሩት? እኮ ተረጋጋ አቶ ሳምሶን ተረጋጋ። ውሾቼን እያባረርክ ነው እንዴ? ተረጋጋ የምትለኝ? ተረጋጋ። ለምንድነው ያባረርካቸው ውሾቹ? ተረጋጋ ማለት እንደዚህ ብዙ እንትን የሚያል ነገር አይደለም። ወዴት ነው የሄዱት? ውሾቹ ተረጋጋ። ያው እዚሁ ግቢ ውስጥ ነው ያሉት። ያው እዚህ ጋር አሉ እኮ። ምን ልታረጋ አስነሳቸው? ያው እዚህ ጋር አሉ እኮ። ያው እዚህ ጋር ናቸው። እዚህ ጋር ናቸው እኮ። የቱም አልሄዱም አቶ ሳምሶን። ውሾቼን አታባር ብያለሁ። ውሾች ተረጋጋ አቶ ሳምሶን፣ ችግር የለም ማለት ያው እኛ ለአደጋ እንዳይፈጥሩብን ነው። ምን ፈልጋችሁ ነው? ፈልገን ነበር፣ ከሚዲያ ነበር የመጣነው ስለ ውሻ እርባታ ስለ እንትን ዝና ሰምተን። ታዲያ መጀመሪያ አታስፈቅዱም እንዴ? ሳታስፈቅድ ነው እንዴ እዚህ ገብታው የምታንጫጫው ውሾቹን? አይ ያው እንዳጋጣሚ እንዳይነክሱን ነው እንግዲህ ስንገባ። አይደለማ መጀመሪያ እኮ እኔን ማስፈቀድ ነበረባችሁ። እኔን አስፈቅደ እኮ እኔ ያላስገባችሁ ነበር እንዴ? ምን ይሄናል ለእንትን የምትፈልጉ ከሆነ ደግሞ ምን ስለምን ነው የፈለጋችሁ? አይ በር እያንኳኳን ነበረ እና አልሰማ ስትለን እንዳጋጣሚ በሩ ገርበብ ብሎ ተከፍቶ ነበረ። ዝም ብለን የገባ ነው እኮ። ምን ፈልጋችሁ ነው የመጣችሁ? ሰውሽ እንትን ነው ውሻ ልንገዛ ነበር የመጣ ነው። እንደዛ ነው። ውሻ ልንገዛ ነበር። እዛ ጋር አናግራችሁ እኮ በር ላይ ወይ ደግሞ ደውላችሁ ቀደም ብላችሁ አስይዛችሁ መምጣት ነበረባችሁ። እሺ ምን የትኛው ነው የፈለጋችሁ? እስኪ አይ ቁጭ ብለን የተወሰነ እናወራና ከዛ ያው ለሚዲያም ስለሚጠቅመን ለግብአት ስላንተም እንዴት እዚህ ስራ ላይ እንደገባ አሉ። ብዙ አይነት ውሾች አሉ። የተወሰኖችን እያየናቸው ነበር። ውሾች ነው ያሉት እንደምታያቸው። በፎቶም ላሳይክ እችላለሁ። አንድ ውሻ እንደውም እንዳጋጣሚ ስንገባ ጀምሮ በቃ ከግሬ ስራ አልጠፋ ብሎኝ ነበር። የሆነ አንድ ትንሽዬ ውሻ ከግሬ ስራ አልጠፋ አለ። በቃ እንደውም እሱ ነው ይዤው የምሄደው። ምን የሆነ አንድ ትንሽዬ ውሻ እዛ ጋር እቺ ነበር ከግሬ ስራ አልጠፋም አለ። ጠቆር ያለው የሆነ ጠቆር ያለ ውሻ ነው። ነጭ ያለው ነው። አንገቱ ላይ ነጭ ያለው። አንገቱ ላይ ነጭ ያለው እሱ ተገዝቷል። ኧረ ተሽጧል።
እሱ የሰው ነው ስገባ ጀምሮ ከእግሬ ስር አልጠፋም ማለት አይ እሱ የሰው ተሽጧል። የሰው ተሽጧል ደግሞ እሱ እንትን አይልም እኔም አልሸጠውም ማለት አልሸጠውም እኔ ለራሴ ፈልገው እዚሁ ለእንትን ስለምፈልገው አልሸጠውም እሱ ሌላ ምርጡ እስኪ እንመጣለን ቁጭ ብለን ማውራት ከቻልን ብዬ ነበር ችግር የለውም አይታችኋል ሁሉንም ውሾቹን አይታችኋል የዞርን የተወሰኑትን አይተናል እና እስኪ ቁጭ ብለን ማውራት ተቆርጦ ያሉም አሉ በዛ ጋር ትንንሾች ገና ታዳጊዎች አሉ እዛኛው ጋርም አሁን ብትሄድ አሉ የተለያዩ እንደዚህ ነጭም ከፈለቀ አለ በቀይም አለ ግን ያኛውን አሁን ያልከው እሱ አይሆንም እሱን ፈልገህ ከሆነ ብዙ ሰው ነው የሚለው እሱን ሲመጣ ውሻው ግርማ ሞገስ አለው መሰለኝ አይ ከገባው ጀምሮ ከእግሬ ስር አልጠፋም ብሎ እንደውም አባረነው ራሱ በጣም እየመጣ ነበር መሰለኝ አይደል ያው እዛ ጋር እየመጣ ነው ሂድ ተፈል ተውስ ወርዛ አቋት ተው እንጂ እሱ አይሆንም ና ይልቅኑና ሌሎች አሳያቸዋለሁ ሁሉን እንሂድ ለማናችሁ ለምንድነው ውሾቹም ተባረሩ ሰላም ነህ ሰዓቱ ሳምሶን ምንድነው ውሾቹ ወሬ ምንድነው ማን እኔ ለእናንተ እኮ ብዬ ነው እንደዚህ መግባት አልነበረባችሁም ለምን መሰለህ አሁን እዛ ጋር ያሉትን ብቻ ነው ያዩት አይደል እናንተ ውሾች ትልቆቹ አሉ በዛ ጋር ትንሽ ከፍ ያሉ በጣም ማለት ጉልበት ያላቸው ማለት ነው እነሱ ደግሞ በጣም ከባድ ናቸው ለራሳችሁ ብዬ ነው እንዲመዘላችሁ ደግሞ ባይሆንስ እንደው ውሻ ለማየት ባይሆንስ እንደዚህ ይገባል የሰው ግቢ አንኳኳን በጣም ረጅም ሰዓት ነው ኦልሞስት ከአንድ ሰዓት በላይ ነው አንኳኳን የላካችሁ ሰው ጋር ደውላችሁ ወይ ስልኬን ወስዳችሁ ደውላችሁ እንድከፍትላችሁ ማድረግ ወይ ደግሞ በሌላ መንገድ መፈለግ ነበረባችሁ የላከን ሰው እንዳጋጣሚ ካንተ ከዚህ በፊት ውሻ ገዝቷል ወይ ከሱ ስልክ ውስጥም ብላችሁ ደውላችሁ መግባት ትችሉ ነበር ነው አሁን አጭር ሳስረዳኔ አሁን ተነክሳችሁ ቢሆንስ ባይሆንስ ነው ነው ውሻ አልወድም በተፈጥሮ አልወድም ያው ከዚህ በፊትም ተነክሻለሁ ብዙ ቤቶች እንደዚህ ገባ ነበር ዘመድ ቤቶችና ብዙ ጊዜ ስለተነከስኩ አሁን ላይ በቃ ውሻ ድፍረታችሁ እኮ ነው ያው ማለት አይሆንም እንደዚህ የጭራሽ ውሻ ያለበት ግቢ እንደዚህ መግባት አይ ለወደፊቱም ቢሆን ቆይ አስተነቅቃለሁ እኔ ነኝ ስተተኛው ወይ አንድ ሰው ማስቀመጥ አለብኝ እዚህ በር ላይ ወይ ጥበቃ ቢኖር ወይም ደግሞ አጋጣሚ ደግሞ በሩን ክፍት ነው አሁን ውሻ ዘሎብህ ሊወጣ ይችላል ይገርማል ከዚህ በፊት ሰው ላይ አደጋ ያደርሳል እንደዚህ ነው አንዱ በቃ እኔ ነዳ ያስገባኝ ማለት ነው እንደዚህ እናንተ አድርገው ገብተው ነው እዚህ አንዱን ትልቁ ነበር ዋናው እዛ ጋር የግቢው ጠባቂ ሌላው መንጋውንም የሚጠብቅ አሉ ትልቆችና ብዙ ጊዜ አይታሰሩም እነሱ ደግሞ ምክንያቱም እኔ ሳልኖር የሚገባ የለም እዚህ እኔ ካስገባው ነው የሚገባውና ተነክሶ እንደዚህ ስንት ወጪ መሰለ ያወጣሁት ስንት ህክምና ስንት ድረስ ስንት ወጪ አውጥቼ ነው ያሳከምኩት እና አሁን ይመስለኛል ጥበቃ ያስፈልገኝ አይቀርም እንደዚህ ብሎ ሰው ውሻ እያለ ዘው እያለ እየገባ ከባድ ነው የሚሆነው ለኔ አለ ወደፊቱ መጠንቀቅ አይከፋም ነው ልላችሁ የፈለኩት እኛ እንጠነቀቃለን ችግር የለም ያው እንዳጋጣሚ ነው ዛሬም የመጣ ነውና ውሾችን ለማየት ነው እስኪ ስላንተ የትኛው ነው ታዲያ አሁን እኮ ማይታል ቅድምማ እኔ የፈለኩትን ነግሬህ ነበር አንድ ትንሽ ውሻቼ ነበረ ግን ከግራ ያልጠፋ ሲል እሱን ፈልጌው ነበር ያው አይቻልም አልከኝ እስኪ ስለ ስራህ ንገረን እንዴት ወደዚህ ወደ ውሻ እርባታ ገባ በዛ ላይ ህክምና ላይ ምን እንደሰራ ሰምተናል እኔ ዶክተር ሳምሶን እባላለሁ ያው በእንስሳ ህክምና ስፔሻላይዝድ አድርጌያለሁ እና ሰርቼበታለሁ የሙያ ግን ያው ስሰራ እንደዚህ ተገጥረ ምናምን አሁንም እሰራለሁ አንዳንድ ያልፎ አልፎ ግን ይሄን ደግሞ ሞር እነዚህ የመሳሰሉ ውሾችና ሼፐርዶች በዚህ በማዳቀል ራሴ ነኝ ማዳቀለው እዚህ ብዙ መሳሪያው አለኝ ሌላ ከውጪ እነዚህ የጀርመን ሼፐርዶች ምናምን አሉ አይደል እነሱ እያዳቀልኩ እየገዛውም እያሳደኩም እዚህ ሸጥ ነበረ ያኛው ስራ እየሰራው ማለት ነው ከዛኛው ስራ ግን ይሄኛው ትንሽ ሲበልጥብኝ ምን ማድረግ አለብኝ አጠናክሬ ወደዚህኛው ስራ ለመግባት እቅዴን አውጥቼ ይሄው እንደምታየው ግቢ ትልቅ ግቢ ነው ቦታ አለኝ ለማርባት ሆነ ለመቀለብ ለማሳደግ ምንም የሚያግደኝ ነገር ስለሌለ ሐሳቤን አሰብኩና አቅጄ በቃ ተጠቃላይ የርዝኛው ስራ ልግባ በሚል ቢዝነስ ሐሳብ ጀመርኩና መጣው ግን ደሞም አላሳፈረኝም በጣም አዋጪ ቢዝነስ ነው በጣም ብዙ ሰዎች ናቸው ብዙ ደንበኞች አሉኝ
ኢቭን አሁን አንተ ሰው ነው ነገሩ ከመጣው አይደለ እንደዚህ በሰው እየመጡ የሚገዙኝ አሉ። የሚገርማል አንድ ውሻ እስከ 60 ሺህ ብር 20 ሺህ ብር የሚሸጥም አንድ ውሻው ነው 30 ሺህ የሚሸጡ አሉ። አሁን አንተ ቅድም የፈለከው ያ አይሸጥም ጭራሽ። ለምንድን ነው ግን ማለት ያው ሰው እኔ እንግዲህ ፈልጌው ነው ውሻ ለመግዛት ነው እንዳልኩ የመጣሁት፣ ግን ሳይው በቃ ወደድኩት፣ በጣም ተመችቶኛል። ውሻ ለምን ከግሬ ስር ያልጠፋ ያለበት የሆነ ምክንያት አለው። ውሻ ማለት ያው ውሻ ያውቃል ብዙ ጊዜ ለሕክምናም ብዙ ጊዜ እንደውም ከሌሎች እንስሳቶች ይልቅ ውሻ የማሽተት ባህሪ ያለው በጣም የታመመ ሰው ራሱ ግን ይለያል። ውሻው እንደ እንትን ያው ውሾች አንዳንዴ እንትን ይሉ በጣም እኮ ስትቀርባቸው ባይዘው ከሰው በላይ ናቸው ያስባሉ። በጣም ደግሞ እንዳያያዝ ነው። ጥሩ አድርገህ ከያዝከው እንደዛው እሱም ጥበቃውን አጠናክሮ ይጠብቃል። ግን አይቶ እንደዚህ ያውቃል ክፋትም ካለብህ እና በጣም ጥሩ ውሻ ስለሆነ እኔም ስለምወደው ነው ለግቢው ስለሚያስፈልገኝ ነው አልሸጠው እሱ ይህ ብሸጠልን አሁን እኔ በቃ እሱን ፈልጌው ነበር። አይ እኔ እሱን 100 ሺህ ብር ብትሰጠኝ አልሸጥም። አይሸጥም በቃ እሱ ነው አይሸጥም። ሌላ የተመቸክ የለም። እስኪ ሌሎች እናያለን። ያው አሉ በዛኛው ጋም አለ ብያለሁ። ሌላ አንድ መንጋ አለ። ኦኬ ነገ 2-3 ቦታ ነው ያለው። እነዛ ውስጥም ሄደህ መምረጥ ትችላለህ። ምን ነው አንተ ያው ውሻ ያልክ ትኩረትን እዛ ላይ ያደረክ ኖ አይ እንዳልኩ ነው እኮ ስገባ ጀምሮ ከግሬ ስራ አልጠፋለ። አይ በዛ ላይ ድንክ ነው ትንሽዬ ነች። በቃ እሱን ነው እሱ አይሸጥም። ብዙ የቆየ ራሱ አይመስለኝም። ቅርብ የተወለደ መሰለኝ። እርጉዝም አይቻለሁ አንዲት። እኔ ራሴ ነኝ እንትን እንደዚህ እያዳቀልኳቸው ምናምን እርስ በራሳቸው እንዲራቡና ይሄ የቀጫጭን እነዚህ የቀበሮ መሰሉ ውሾችን ወደ ሺፐርድ እያደረግ እየቀመምኩ ራሴ መሳሪያው ስላለኝ እዚህ ብዙ አሉ። እዚህ ጋር ብቻ ያያችሁ አይደለም እዛ ሜዳቸው ምረጥ ትችላላችሁ ማለት በቃ ይሄኛው አይሸጥም ካልኩ አይሸጥም እንትን አትበል። ችግር የለም አትጠይቀኝ። ሌላ ሙሻ ካለ እንትን ላለው ግን ያው ምክንያቱም ብትነግረኝ አሪፍ ነበር። በሽታ ምናምን ይልበትማ ለግቢው ስለምፈልገው ነው ራሴ በፈልገው ነው ራሴ ይገርም በጣም ጸባይ ያለው ነው። ጥበቃውን አጠናክሮ የሚጠብቅ ነው። ሌላው ለመንጋው መከታን ውሻ ነው ሲያድግና እንደ ሰው ነው የሚገርም ነገር የሚያደርገው ስራው ነገር ሁሉና ፈልገዋለሁ እኔ ራሴ ገና ስገባ ጀምሮ ነው እንደውም ያያዘኝ። እንደው ትልቅ ቢሆንማ ይነክሰኝ ነበር፣ ግን ያው ትንሽ ስለሆነ አቅምም እንደሌለው ስላወቀ ነው ዝም ያለው እንጂ ገና ከበር ስገባ ጀምሮ ለዛ ነው የፈለኩት። እኔም ጥበቃ እንደዚህ የምር አንተ ጋር ያመጣኝ እኔ እኮ እንደውም እሱ ነው ሌሎቹም እንዲጮሁ ያደረገው እሱ ነው አይደለም መጀመሪያ። ለዛ ነው አይ አይደለ ለዛም ነው ቀደም ብሎ ወጣ ይላል። ንቁ ነው በጣም ለዛ ስል ፈልገዋለሁ። ሌላ አለ በሱ ተመሳሳይ ከፈለክ እኮ አለ ዘይደም እንመርጣለን ችግር የለም። መምረጥ እና ወደ ስራ እንዴት ገባ? እንደነገርኩ ነው እና ማለት ከድሮ ጀምሮ ትፈልገው ነበር ይሄን የውሻ ማርባት ከእንስሳት ጋር የተገናኘ ነው? አይ እንደዚህ ከድሮ እንኳን ጀምሬ እንደዛ አላስብም። ያው ሕክምና ላይ ነው ያለሁት። በሕክምና ወቅት ላይ ግን ብዙ ስራ ሰርቻለሁ እንዲህ በእንስሳ ሕክምና ላይ። አንድ ውሻ ግን ስንት ብር እንደሚያወጣ ሳክመው እንኳን ስንት ብር ተከፍሎበት እንደሚሄድ በሕክምና ዓለም ውስጥ እያለሁ ነው ያወቅኩትና ውሻ ለካ ይሄናል ዋጋ አለው እንዴ ይሄናል ማለት በቃ እንደዚህ ይሄናል ቢዝነስ አላቸው እንዴ። ስለዚህ እንደኔ እንደዚህ አይነት ውሾች ይሄ 10-20 ቢኖረኝ እኮ ይሄናል ብር ይኖረኛል። ግቢ አለኝ ቦታ አለኝ ለምን ጎን ለጎን አልሰራም በሚል ነው ጀመርኩት። እና አጋጣሚ አሁን ከ300 ምናምን ይሆናሉ አካባቢ ያሉ እንግዲህ ምታው 300 ምታው ቢያንስ እንደ ውሻ አይነት ነው ብያለሁ። ከፍተኛ እስከ 60-70 ሺህ ብር ነው። ይሄ በጣም ባለ ሀብት ነህ። እሱን እኮ ነው ለዛ ነው ወደዚህኛው ቢዝነስ አሁን አልቼ ሰብስቤ እዚህ ቀለባቸውን አድርጌ እየኖርኩ ያለሁት ከነሱ ጋር ማለት ነው። ፈልጌው ነው ማለት ፈልጌው ብቻ ሳይሆን ቢዝነስም ነው እና ይገርማል። በጣም ነው ደስ የሚል እዚህ አይነት ኑሮ ማለት ነው። ሌላ ተጓዳኝ የምትሰራው ነገር አለ ስራ ማለት ከዚህ ወይ ከሕክምናው ጉዳይ ጋር የተገናኘ አሊያም ደግሞ ከሕክምናው ውጪ ሌላ የሀብት ሊሰጥ የሚችል ደህና ስራ የምትለው ስራ ትሰራለህ?
አይ አሁን ላይ ምንም መሰራው ነገር የለም። ስራ ይሄ ነው፣ ይሄ ብቻ ነው። ምክንያቱም ሕክምናው ላይም የለውም ብዙ ሕክምና ላይ አሁን ብዙ የራሴን ውሾች ነው የማክመው። የራሴ ውሾች በሽታ እንዳይመጣባቸው አንዳንዴ እንዳይመረዙ የሆነ አይምሯቸውን ይስታሉ። ማለት ያው ያብዳሉ እንደማለት ነው። እና ሕክምና ሰራ ነው። ቤት ለቤትም እየሄድክ ታከማለህ? በዚህ ወይ ያው ባገኝ እንትና ላላክም እችላለሁ። ምክንያቱም ቢዚ ነኝ እዚህ ማለት አሁን ከ300 ውሻ በላይ ማለት ምን ያህል ቢዚ እንደሚያደርግ አስበው። እያንዳንዱ በየቀኑ የሚወጋው መርፌ ይኖራል እና አመጋገቡ መስተካከል አለበት። የሚመገቡ ምግብ አሁን ለምሳሌ ህፃኑና ትልቁ አንድ አይነት ምግብ አይመገቡም። ትልልቆቹ ስጋ ከአጥንት ጋር ሁላ ሊበሉ ይችላሉ ማለት በጣም ሀርድ ናቸው። ትንሾቹም እንደዛው የተለያየ ምግብ ስለሆነ እሱን አዘጋጃለሁ። እነሱን መርፌ ሊያስፈልጋቸው ይችላል። እንደ ሰው ቫይታሚን ፕሮቲን የሚያስፈልጋቸው። ስለዚህ እሱን በመርፌ መልኩ መስጠት አለብኝ። በምግብ ውስጥ በክኒን አድርጌ መስጠት አለብኝ። ገባ ቢዚ ነኝ ማለት አይደለም። አሁን ሌላ ቦታ ሄጄ ልሰራ የራሴንም አልቻልኳቸው። እንደውም ረዳት ያስፈልገኛል ነው የምልህ። እና አሁን ማለት ሰራተኞች አትቀጥርም? ሰራተኞች አሉ እኮ። ሰራተኛ እኮ አለ፣ ብቻዬን እኮ አይደለም። ግን ሰራተኛ ምግብ ነው ስትስለው ነው ሊሰጥ የሚችለው እንጂ ምግቡን እኔ ነኝ ቼክ አድርጌ ፈትሼ ፕሮቲኑን መርፌው ምናምን እኔ ነኝ። ምግብ ስትስለው ሊሰጥ ይችላል። ሰራተኛ እኮ አሉኝ ሰራተኞች። ግን በዚህ በመርፌው ዙሪያ ምን ስል ብቻ ይመሻል። እዚሁ ቢዚ ነኝ። ሌላ ስራ ለመስራት አሁን ድሉም የለኝም። አልታው ሕክምና ላይ ስላለክ ብዬ ነው። ማለት ያጠናኸውም የእንስሳት ሕክምና ላይ ነው? ያ አዎ፣ ዶክትሬት የሚወሰድኩት በዛ ነው፣ በእንስሳት ሕክምና። ማለት አሁን እንደዚህ ሰው ታሞ ቢመጣስ የማከም እንትኑ የለህም? ማለት አቅሙ የለህም አክማለሁ ብለህ? አይ አልሞክረውም። ማለት ብዙዎቻችን ነው ዶክተር ስንባል ወይም ዶክተር ስንል እንስሳም ማከመ ሰው ማከመ የሆነ ነገር የሚችል ይመስለናል። ማለት ያው እንስሳ ሐኪምን ብትሆን ስፔሻላይዝድ የምታደርግበት እንስሳው ሲታመምስ የማከም እንትኑ ይላል። ምናልባት ማውቀው አይነት በሽታዎች ከሆኑ አሁን አለ አንዳንዴ ምክንያቱም እንደነገርኩ ነው ስፔሻላይዝድ ያደረኩት እኔ በእንስሳ ነው። ምናልባት ግን አንዳንድ የሰውና የእንስሳት የሚያመሳስለው አይነት በሽታ ሊኖር ይችላል። ምናልባት እዛ ላይ ትንሽ እውቀቱ ሊኖረኝ ይችላል፣ ግን ልረዳ አልችልም። ሰውን ማለት የማይሆን ነገር ነው። ልመክር የምችለው እንደዛ ምናልባት የታመመ ሰው ካየው በአፋጣኝ ወደ ሆስፒታል ወስጄ ልረዳው እችላለሁ። ወደ ሆስፒታል እንዲሄድ ማድረግ እችላለሁ። ምናልባት መኪና ይዤ ከሆነ ላደርስ እችላለሁ። በእንደዚህ ልረዳ እችላለሁ። ምናልባት እውቀቱ መድኃኒቱን ባውቀው እንኳን ኃላፊነት ወስጄ አልደፍርም በሰው ላይ። እኔ በቃ ስፔሻላይዝ ያደረኩት በእንስሳት ላይ ስለሆነ ማለት ነው። አይ ማለት ያው ለምሳሌ አሁን የሆነ ሰው አሁን እዚህ ጋር ቢታመም ወይ ከኔ አሁን ከኋላ ከምታቸው ሰዎች አንድ ሰው ቢታመም ከኔ የተሻለ አሁን አንተ ነህ ቅድሚያ ልትሰጠው የምትችለው፣ ቅድሚያ ልታከመው የምትችለው። ለምን የእንስሳት ሕክምናም ቢሆን የሰው ሕክምናም ቢሆን የተወሰነ ግን መረጃው ይኖራል። ምናልባት ምን መሰለህ እዚህ ጋር መድኃኒቱም ላይኖር ይችላል። ምናልባት ለዛ ሰው የሚያስፈልገው መድኃኒት እኔ ጋር በብዛት የሚገኙት የእንስሳ መድኃኒቶች ናቸው። መድኃኒቱም ላይገኝ ስለሚችል ላረግ የምችለው በመጀመሪያ ኤመርጀንስ እርዳታ ይዤ ወደ ሆስፒታል መሄድ ነው። እዚህ ጋር እኮ አንዳንዴ ሰራተኞችም እኩል ሊታሙብህ ይችላሉ። ይሄ መድኃኒት ነው የዚህ በሽታ ይሄ መድኃኒት ነው ብዬ አላደርግም፣ አልሰጥም። እንደዛ ማለት በቻሉ መጠን ሄዶ እንዲጠቀም ነው አደርገው። የተለያየ ስለሆነ እንደዚህ የምልህ ይለያያል ለማለት ነው። እና ከዚህ በፊት ሰው ላይ ሕክምና አድርገህ ታውቃለህ? ማለት አንተ ጋር ሰው መጥቶ አይ እርግጠኛ ነህ? ማለት ያው ማንኛውም አይነት ሰው ያው እንትን ልልህ አይደለም ማለት ለመናገር ይሄ ሚዲያ ላይ ላስወጣህ ወይ ለአንተ ላሰድብህ እንትን ልልህ ሳይሆን ያው በመልካም ነገር ነው። ይሄ ሰውዬ ምን ያህል ሰዎች ረድቷል፣ ምን ያህል ሰዎች ጠቅሟል የሚለውን ነገር ለማጣራት ነው። ሚዲያ ላይ ላስወጣ አይደለም ስትል
እኔ እኮ ምን ያው እዚህ ጋር እኮ ይመስለኛል ስራዬን ምናምን እያስተዋወቅልኝ ያለ መስሎኝ እኮ ነው። ምን ሌላ ጉዳይ አለ? አይ ሌላ ምን ጉዳይ የለኝም፣ ግን ያው ምናልባት ከደበረክ ማለት የእንስሳት ሐኪም ሆኖ እንዴት ሰዎች ዛሬ እዚህ ጋር እዚህ ደረጃ እንዴት ደረስክ? ና ይሄ ኢንተርቪው እያደረክ ይመስሉኝ እያወራ ያለ ነው። አይ ኢንተርቪው እያደረኩ ነው እኮ። አይ አካሄድ እኮ አመጣጤማ ነግሬሃለሁ። አመጣጤ እኮ ልገዛ ነው የመጣው። ልገዛ መጥተህ በዛው ስለኔ ስራ ለምስክር ነበር አይደለ እኮ። እንደዛ ነው ብዬ ነው ቁጭ ብዬ እያወራሁት ያለው። እዛ ላይ ውሾቹንም ሳያቸው በጥሩ ሁኔታ ላይ ተያዙት እና ይህ ሰውዬ ምን ያህል ቢንከባከባቸው ነው የሚለው ነገር አይምሮ ላይ የሆነ ነገር ስለጫረብኝ ነው እኮ። ምን እንክብካቤ ጥግ ድረስ ነው ለመንከባከብ ወደኋላ፣ ምክንያቱም ስራዬ ነው ብዬ ይዤዋለሁ እና ለዛም ነው ቁጭ ብዬ እያወራሁት ያለው። ስለዚህ ሰው አክማት አታውቅም። እዚህ ሰው መጥቶባ አይቀርም የታመመ ሰው። ምን እያልክ ነው? ነገርኩህ እኮ የታመመ ሰው ወይ ጎረቤት ተጠርተህ አይሆንም። ስፔሻል ያደረኩት በእንስሳ ስለሆነ እየተረዳኝ አይደለም መሰለኝ ያልከው። እየተረዳው እኮ ነው። አሁን እኔ ሌላ ምንም ነገር እያወራሁ አይደለም፣ ግን ሰው መጥቶ አንተ ጋር ታክሞ ያውቃል ወይ? ምን እየነገርኩህ እንዴት ነው? ዙሪያ ተንትመተስ አንተ ጋር መጥቶ ታክሞ ያውቃል ወይ? ምን ማለት ነው? ማለት እንዴት ነው አንድ ዶክተር ፊት ለፊት አስቀምጠህ እንደዛ ጥያቄ የምትጠይቀው? እየነገርኩህ የስፔሻላይዝድ ያደረኩት በእንስሳ ነው እያልኩ ነው። ሰው መጥቶ አንተ ጋር ታክሞ ያውቃል ወይ ማለት ምን ማለት ነው? እኮ ስፔሻላይዝድ ያደረኩማ በእንስሳ ነው አውቃለሁ እኮ እየነገርከኝ ነው። እኔም የማየውና የሰማሁት ነገር ነው። ግን ደግሞ ሰው ከመጣ እንዴት ልትታክም እንደምትችል ማጣራት ስለፈለኩኝ። ሊመጣ አይችልም ሰው። እንዴት ነው የሚመጣው? ሊመጣ አይችልም ሰው። አባቴ ምንድን ነው እያልክ ያለው? እሺ ችግር የለውም ማለት ነው። ያለ እንትን የሚያስብል የሚያስቆጣን የሚያጣላን ነገር ጉዳይ ነው። ደጋገምክብኛ። እየነገርኩህ እኮ ሌላ መንገድ እየሄድክ ነው ያለው። ሌላ ጥምጥም እየዞርክ ነው ያለው ነው። ምንድን ነው? አይ ምንም እንትን ያለ ነገር የለም። ግን ጀስት ማጣራት የፈለኳቸው ጉዳዮች ስላሉ ነው። ኢንተርቪው ማድረግ ካለብህ አሁን ስለ ስራዬ እናውራ። እዚህ ጋር ሰው መጥቷል ምናምን እኮ ስለ ስራ ነው እያወራ ያለሁት። ማለት አይ አዞርኩ እኮ ሰው መጥቶ ታክሞ ታውቃለህ ወይ ምናምን ስትለኝ ምን እንዴት ነው ሰው ላክም የምችለው? እኮ ዶክተር ነህ። እዚህ ጋር እኮ እየቀረስከኝ ያለው አይደለ? አዎ የተቀረስክ ነው። ሚዲያ ላይ ልታቀርብ ነው ስራዬ። ውጤቶቼን ለህብረተሰብ ልታሰራጭ ነው። ምን ያህል እኮ ለሰው ደራሽ እንደሆንክ ማሳየት ስለፈለግኩኝ ነው። ነገርኩህ እኮ ለሰው የምደርሰው ለእንስሳ እንደምደርሰው ሳይሆን ሆስፒታል በማድረስ ቀደም ብዬ ለመድረስ ምናልባት አምቡላንስ በመጥራት እኔ መኪና ይዤ ከሆነ ተሸክሜ መውሰድ አሊያም ደግሞ ሌላ በሚያስፈልገው መንገድ ወደ ሆስፒታል ለማቅረብ ልረዳው እችላለሁ ሰውን ያልኩህ። ምክንያቱም እዚህ ጋር በመድኃኒት ልደርስለት አልችልም። መድኃኒት ላይ ልደርስ የምችለው እንስሳና እንስሳ ብቻ ነው። እኔ አሁን ተረዳኸኝ? ይሄን ነው እያልኩ ያለሁት እና እንጂ ሰው አክሜ አላቅም ነው የምትለኝ? ጭራሽ እኮ ምን ማረጋገጥ ስለፈለኩ ነው እንጂ ምንም ሌላ የሚያስበሳጭ የሚያስቆጣ ነገር አለ እኮ። ሶስተኛ ነው አራተኛ ጊዜ እኮ ስነግርህ ነው። እሺ ሻምበል የሚባል ደንበኛ አለ እዚህ? ሻምበል ነው ምናምን የሚባል አንድ ሰውዬ ምናልባት ካወቀው ብዬ ነው። የሆነ ውሻ ወስዶ ነበርና እንዳጋጣሚ ሞታበታለች። ታውቀዋለህ ሻምበልን? አውቀዋለሁ። ኦኬ ያንተ ደንበኛ ነውና አንድ ውሻ ወስዶ ነበር እዚህ። እሺ እኔም በስራ አጋጣሚ ነው የማውቀው፣ በሌላ ጉዳይ እንኳን አይደለም። ውሻ ሞቶበት ነበር ሰሞኑ እና ለሱ ነበር እንደውም እንደ ሰርፕራይዝ አድርጌ ልገዛለት ያሰብኩት የነበረው። እሺ እና ያው በጣም ተናዷል፣ በጣም ከፍቶታል በጣም። ምክንያቱም የሸጠልኝ ውሻ ታሞ የታመመ ነው የሆነ ነገር የሆነ ነው እያለኝ ነበር እኮ። አምጥቶ እኮ እንትን ማድረግ ይችል ነበረ። ምን ይችል ነበር? ማሳከም ይችል ነበር እኮ ነው ከታመመበት። ላይታመም ነው እንዴ ታዲያ? የሸጥኩለት እኮ ነው ደህናውን ነው አይደለ? አምጥቶ እኮ ማሳከም ይችል ነበር። ኢቨን እንዳውም በነፃ ላክምለት ይችል ነበር እኮ ነው ከአንተ ጋር ስለገዛ። አዎ ስለዚህ እኮ ምንም ከኔ ጋር የሚያገናኘው ነገር አይደለም። አይ በጣም ስለተናደደ ስላየሁት እኔ ደግሞ ለምንድን ነው የሚናደደው ሰውዬ? ምክንያቱም ውሻ ገዝቶ ነው በጣም ብዙ ብር እንዳወጣ ነው፣ ወደ 70 ሺህ ብር አካባቢ ነው ያወጣው ነው ያለኝ። እና ቤት ከወሰደው በኋላ አልቆየም፣ ሳምንት አልቆየም፣ ሶስተኛው ነው በአራተኛው ቀን ላይ መሬት ላይ ተዘርሮ አገኘው። ከዛ በኋላ ሞቷል። ምንድነው ሲል ያው ውሻው እንደሞተ በቀርቡን በሽታ ማግኘት ያለበትን መድኃኒት ወይንም ክትትል ማድረግ ነበረበት። ቢጠራኝ እኮ ሊሄድ ይችል ነበር አይደለም? እዚህ ቢያመጣው ቢጠራኝ እንኳን አንድ አፍታ እጅ አክሜለት መጣ ነበር።
ስለዚህ ቤት ለቤት ትሰጣለህ። ቅድም ግን ቤተሰብ ቤት አልሰጥም እያልከኝ ነበር። አይ እንደዚህ ለደንበኞች አሁን ከኔ የተገዙ ውሾች ከሆኑ ጊዜ ካለኝ ችግር የለውም። ምን ችግር አለው? ሄጄ አንድ ሀፍታ መኪና አለኝ ሮጥ ብዬ እጅ እኮ አክሜ መምጣት እችላለሁ። ችግር የለውም። ይሄ ምናልባት የሌላ ከሆነ ከኔ ያልወሰዱ ከስተመሮች ከሆኑ ሊጠሩኝም አይችሉም። አንተ ከኔ ብትገዛ አሁን መጀመሪያ ማን ነው የምትጠራው? እኔን ነው። እንደዚህ ሆኖብኝ ነበር። እንዴት አሟ ብለህ እኔ ጋር ስትደውል ሕክምና ወሰደው ወይ ይዘውና ሌላ ቦታ ወሰደው አይደለም ልክ ይዘውና ነው ምልክ ይዘህ መምጣት ማትችልበት ደረጃ ከሆነ ግን መጥቼ እዛ ላክምልህ እችላለሁ። አይጥሩ እና ሻምበል ሲመጣ ከማን ጋር ነበር የመጣው? ባለፈው አው ገንዘብ ማን እንደከፈለ ቼክ ማድረግ ፈልጌ ብቻውን ነው የመጣው። ምን ነው ብዙ ጊዜ ይመጣል እዚህ ብዬ ነው። ብቻውን የሚመጣው ሲመጣ ብቻውን መጣም ከሰው ጋር መጣም ምን ስለዛ ይመለከታል? አንተ አይመለከትም እኮ። አይለው ፈልጌ ነው። ለምን ሌላ ምን? ምክንያቱም ውሻው ስለሞተበት ማጣራት ያለብኝ ነገሮች አሉ። ስለሞተው ምክንያቱም ጠላት ይኖረዋል። እሱ ውሻ እንዳያገኝ የሚያደርግ ውሻው ይሙታ። ለምን 3 4 አይሞትም? ደግሞ ግን አንተ ከሰው ጋር መጣ ብቻውን መጣ ካንተ ጋር የሚያገናኘው ነገር ያለ አይመስለኝም አይደል? ከሁላችን ጋር የሚያገናኘው ነገር ይኖራል። እንዴት? ምን ማለት ፈልገህ ነው? ምክንያቱም ካንተ ጋር የምንገዛቸው ውሻዎች ደህንነት ማረጋገጥ ፈልጋለሁ። ሻምበል ወስዶ አንድ ውሻ ሞቶበታል። ስለዚህ ነገ እኔ ካንተም ወስዶ ውሻ እንደማይሞት በምንድን ነው እርግጠኛ ለመሆን? የሚያስፈልገውን ሕክምና ክትትል ካደረክለት ሊሞትብህ አይችልም። ስለዚህ በሽታዎች አሉ ሊገሉ የሚችሉት ሆኖ እነሱን መርመረን መውሰድ ትችላለህ። መጀመሪያ አስመርምረህ ሌላ ዶክተር ማምጣት አስመርምረህ እኮ መግዛት ትችላለህ። የማታምነኝ ከሆነ ማለት ነው። ይሄናል ደግሞ ተጠራጠር ከሆነ ባትገዛስ? የማመን ያለማመን ሳይሆን አሁን በሽታ አለ፣ የውሻ ብዙ በሽታዎች አሉ፣ የብድ አለ ምናምን በጣም ብዙ በሽታዎች አሉ። በቃ አቁም። ምን መሰለህ አላማ የሆነ ለመግዛትም አትሆንም ለማየትም ማትሆን አይነት ሰው ስለሆናችሁ እንደውም ይብቃ። ይሄናል ቁጭ ብዬ ከእናንተ ጋር ራሱ ጊዜ ማቃጠል የለብኝም። እዛ ጋር ብዙ ስራ አለ ይመስለኛል። እንትን መግዛትም ስለፈለኩኝ ነው ውሻ። አይ ሳይክ ምገዛ አይነት ሰው አይደለም። ኧረ ገዢ ነኝ። ገዢ አትመስለኝም። ሌላ ነገር ነው የምትፈተፍተው። ስለዚህ ብትወጣልኝ አሁን ካሜራንም ይዘህ ጀሌዎችንም ይዘህ ውጣልኝ። ዶክተር ሳምሶን ማለት እዚህ ጋር ሌላ ተራ ነገር ወይ ተራ ጉዳይ አይደለም። በቃ እናንተ እያወራን ያለ ነው ስለ ስራ ነው እያወራ ያለሁት። ከዛ ስለ ውሾች ነው። አይ በቃ አወራሁ። ከዚህ በላይ ላወራ አልችልም። ትወጣልኝ። ምን ችግር አለው ብታወራኝ? ስለምንድን ነው የማወራህ? እያወራሁ እኮ ነው ያለሁት። አወራሁ፣ ጨረስኩኝ። በቃ አውርቼ ለማስረዳት ሞከርኩኝ እኮ። እስካሁን እኮ ቁጭ ብዬ ካንተ ጋር እኮ የምለፈልፈው እዚህ ጋር አንተን ሌላ ዓላማ ለማስረዳት ሳይሆን አንድ ውሻ ልትገዛ አይደለ? ከገዛክ ሂንቱን ምን ማድረግ እንዳለብህ ሕክምና በሚያስፈልገው ሰዓት ሕክምና እንዲወስድ ማድረግ ገባ? ይሄንን ነው እያብራራሁልህ ያለሁት። ገባ አይደለ? ከዚህ በላይ ምንም ላብራራልህ አልችልም። ብትገዛ ከሆነ ግዛና ውጣልኝ። ማትገዛ ከሆነ ውጣ። ታያሌ ፎቶ ምንድነው ደግሞ? የማን ፎቶ ነው? የወይዘሮ መስከረም ሴት ልጅ ነች። ሳሮን ትባላለች። ምንድነው እያለ ወዴት ነው? መስከረም ምናምን ይሄም መስከረም አሁን ለትልቅ ጉዳይ ነው የመጣው። እስኪ ግቢውን አያችሁ? ምንም ያገኛችሁት ነገር የለም? እስኪ ግቢውን እስኪ በደንብ አይታርጉት። እንዳጋጠመው እዚህ የመጣ ነው። ይሄ አየው የሚግ ይባላል። የእሱ አሁን ያሳየው ግለሰብ እህት ነች፣ ወንድም ነው የሳሮን አሳየው። ይሄ የሚግ ነው የእሷ ወንድም ማለት ነው እኮ። ምን ከኔ ጋር የሚያገናኘው ነገር አለ እንዴ? እዚህ ለመጨረሻ ጊዜ መጥቶ እንደነበር ሰምቼ ነው። ተነስቷል። ከቤቴ ምንድን ነው? ለመስከረም አይመለከተኝም። እነሱ ስላሉ መፈራ መስሎ ነው። ይሄ ብላ ሰው ስለሰሰብክ መፈራ መስሎ ነው። አሁን እዚህ ጋር ስራ ላይ ነው ያሉት አይደል? ሌላ ነገር ውስጥ አታስገቡኝ። ውጡ። ሌላ እርምጃ ከመውሰዴ በፊት ውጣ። የሚያጣላ የሚያጨቃጭቅ ጉዳይ አይደለም። እኔ የጠየቅኩህ ስለ አንድ ግለሰብ ነው። እኔ አሁን ስለ ውሾች እንጂ ስለ ግለሰብ አይመለከተኝም። አንድ ልጅ ገብቶ ጠፍቶብናል። እዚህ ለመጨረሻ ጊዜ ውሻ ልግዛ ብሎ ነበር የመጣው። ከዛ በኋላ ግን ሊመለስ አልቻለም አልኩ። ሌላ ማለት የሚያጣላ ሌላ የሚያስጠው ነገር አይደለም።
አየኸው አይተኸዋል ወይ ነው ለመጠየቅ ነው። ማንን? ይህንን ግለሰብ አሁን ፎቶ ላይ ያሳየውን ይሄው ሚኪን አይተኸዋል ወይ? ያማቸዋል እንዴ ሰዎች እኮ አይተኸው ከሆነ አይቼዋለሁ አላየሁትም ማለትም እንችላለን። ማለት ይሄን ያህል የሚያስቆጣ የሚያስጮህ ሂዱ ከዚህ አይ አንተ አስተሳሰብ ራሱ እንዴት ነው ውሻ ሊገዛ እዚህ ግቢ ውስጥ ገብቶ ጠፋ ምን ማለት ነው? እንደዚህ አይነት ነገር ሰምተናል። አይ ምን ማለት ነው እኮ ለመጨረሻ ጊዜ ውሻ እሱ ነው ስልክ ያንተ ስልክ ሴቭ አድርጎልኝ ነበር። እባክህ ትወጣልኝ ስልክ የለ ለዛ ነው ትወጣልኝ እኮ ይሄንን ጉዳይ ነገረኛ ማይሆን ነገር ነው አትጠይቀኝ። ይሄ ፌክ ጥያቄ ነው። የምን ፌክ ጥያቄ ነው? አይሆንም። ሰው ጠፋ አይተሃል አላየህም? ግቢ ገብቶ ሊጠፋ ይችላል። ሰው ከየትኛው ግቢ ገብቶ ሊጠፋ ይችላል? አይ እዚህ ግቢ ገብቶ የጠፋ ሰው የለም። ወጣት ነው በእኔ እድሜ ያለ ልጅ ነው አለ ወይስ የለም? እዚህ ግቢ መጥቶስ ገዝቶሃል? ኧረ እባክህ እንግባባ። ገብቷል መጥቷል ወይስ አልመጣም? እየነገርኩ ያለሁት እኮ ይኸውልህ፣ ካልተረዳ እንግዲህ ጭንቅላትን መርምረው። እስካሁን እያወራሁ ያለሁት እኮ አልመጣም የሚል መልስ ለመስጠት እኮ ነው። ገባ? አልገባም ወይንም አልመጣም ማለት ውስጥ የለም። ያማል እንዴ? እርግጠኛ ነህ? አልመጣም እያልኩ የለም ብለህ ትጠይቀኛለህ እንዴ? ደግሞ ምን ማለት ነው እኮ? እሺ አሁን ትወጣልኛለህ? አልወጣም። ለምን እንደማልወጣ ታውቃለህ? ሌላ እርምጃ እንደወስድ አታድርገኝ። ትወጣለህ። ውጣ። በሰው ቤት መታወጣም ትላለህ እንዴ? እንዴት እንደማልወጣ ደግሞ አሳያለሁ። ውጣ ብያለሁ። ውጡልኝ ወንድሜ። እንደውም ካሜራውን ማጥፋ። እስካሁን ብዙ ነገሮች ልጠይቅህ ሞክሬያለሁ። ብዙ ነገሮች ምን ልታወራኝ አልቻልክም። ካሜራውን ማጥፋና ውጣልኝ እያልኩ ነው ያለሁት። ውጣ። ስራ ተዝና ውጣ እንዴ! በቤቴ መተህ ነው እንዴ የምትመታኝ? በቤት ወንድሜ የት ነው ያለው? ወንድሜ የት ነው ያለው? ምን እያደረጋችሁ ነው? ወንድሜ የት ነው? በሰው ቤት መታችሁ? እነማን ናችሁ እናንተ? የት ነው ያደረጋችሁት? የትኛው ወንድም? ሙሉ መረጃ አለኝ። ሻምበል አምጥቶ አንተ ጋር እንዳስረከበ አውቃለሁ። የት ነው ያለው? የትኛው ወንድምን ነው? ፎቶ ላይ ሰምቻለሁ። ቆሞ ይሁን ተኝቶ ይሁን አላውቅም። ሞት ኖሮ የሚሆን ኧረ እባክህ ተው አትማታ። የማይሆን ነገር ውስጥ የገባህ ነው ያለው። የማይሆን ነገር ውስጥ የገባህ ነው። በቤቴ መተህ ትደበድበኛለህ። የማይሆን ነገር ውስጥ እየገባህ ነው ያልኩት እኮ። ምንድነው? እሺ ምንድነው የምታደርገው? ምን ነው የምታደርገው? ግቢውን ፈትሸናል፣ እነሱ ፈትሸዋል። ምንም ነገር ሊገኝ አልቻለም። የት ነው ያደረገው? ማንን ነው? ጤነኛ አይደለም። አሳየው እኮ ፎቶ ላይ ይኸውልህ። ይሄ ልጅ የት ነው ያለው? የት ነው ያደረገው? የት ነው ያደረገው? መልስ የለህም? የለም። ይኸውልህ ሻምበል እያንዳንዱን ነገር ተናዟል። አላውቅም የት እንዳለ አላውቅም። የት ነው ያደረገው? እኔ አላውቅም የት እንዳለ። እዚህ ግቢ አልመጣም? መጥቷል? አልመጣም አይደል? ይኸው ሻምበል ከሆስፒታል የላከልን መልእክት ስማው። ከሆስፒታል የላከልን መልእክት ነው። ነገሩን ለማጣራት ነው። እስካሁን ዝም ብዬ ነበር። ማትወጡ ከሆነ እኔ ልውጣ እንዴ? እዚህ ይዛችሁ እየደበደባችሁኝ ታዲያ ወዴት ነው የምትወጣው አንተ? ወዴት ነው የምትወጣው? ምን ውስጥ ነው የቀበርከው? በህይወት አለ ወይስ ሞቷል? በህይወት አለ ወይስ ሞቷል? መልስልኝ፣ ንገረኝ። ወንድሜ በህይወት አለ ወይስ ሞቷል?